በታላቁ ኢማም አቡ ሐኒፈተ ኑዕማን መዝሀብ መሰረት የሚለውን አገላለጽ በተደጋጋሚ እንሰማለን። አሊያም ደግሞ ይህ ሀገር የማሊኪ የሻፊዒ ወይም የሐንበሊ መዝሀብ ተከታይ ነው ሲባልም ይደመጣል። ለመሆኑ እነዚህ መዝሀቦች ምንድናቸው? እነዚህን የፊቅህ ትምህርት ቤቶች የመሰረቱት እንዲስፋፉና እንዲጠኑ ከፍተኛ አስተዋጽኦ ያበረከቱት አራቱ ኢማሞችስ እነማን ናቸው? በመካከላቸውስ ምን አይነት የአረዳድ ልዩነቶች አሉ? በዛሬው ዝግጅታችን በኢስላማዊ ታሪክና በፊቅህ ሳይንስ ውበት የታጀበ ምናባዊ ጉዞ እናደርጋለን። ወደ ዝርዝር ርዕሰ ጉዳያችን ከመግባታችን በፊት ግን ቪዲዮን ላይክ በማድረግ ቻናላችንን ከወደዳችሁትም ሰብስክራይብ በማድረግ እንድትጀምሩ ስጠይቅ በክብር ነው። ዳሰሳችንን የምንጀምረው የሐነፊይ መዝሀብ መስራች በሆኑት በኢማም አቡ ሐኒፈተ ኑዕማን ኢብኑ ሳቢት አልኩፊ ነው። ኢማሙ አቡ ሐኒፋ በ80 ሂጅራ የተወለዱ ሲሆን ከአራቱ ታላላቅ ኢማሞች መካከልም ቀዳሚው ናቸው። በጥልቅ አረዳዳቸውና በፊቅህ ዕውቀታቸው የመጠቁ በመሆናቸው ታላቁ ኢማም አልያም አልኢማሙል አዕዘም በሚል የክብር መጠሪያ ይታወቃሉ። ትክክለኛ ስማቸው ኑዕማን ሲሆን አባታቸው ደግሞ ሳቢት ኢብኑል መርዙባን ይባላሉ። አቡ ሐኒፋ የሚለው ቅጽል ስማቸው ነው። የዘር ግንዳቸው ከፋርስ ምድር የሚመዘዝ ሲሆን በአሁኑ ወቅት የአፍጋኒስታን ዋና ከተማ ከሆነችው ካቡል የመጡ ክቡርና ዝነኛ ቤተሰብ ተወላጅ ናቸው። አያታቸው መርዙባን በታላቁ ኸሊፋ በዑመር ኢብኑል ኸጣብ ዘመን እስልምናን ተቀብለው ወደ ኩፋ በመምጣት መኖር ጀመሩ። ኢማሙ አቡ ሐኒፋ በኢራቋ ከተማ በኩፋ ተወልደው አደጉ። አብዛኛውን የሕይወት ዘመናቸውንም እዚያው አሳልፈዋል። የተወለዱት በአብዛኛው ዘገባዎች መሠረት እንደ አውሮፓውያን አቆጣጠር በ699 ማለትም በ80 ዓመተ ሂጅራ ነው። የታሪክ ድርሳናት እንደሚጠቁሙት ኢማሙ ለወላጆቻቸው ብቸኛ ልጅ ነበሩ። በወቅቱ በሕይወት ይገኙ ከነበሩ ሰሓባዎች ጋር የመገናኘት ዕድል የገጠማቸው ሲሆን ወደ ኩፋ መጥቶ የነበረውን የታላቁን ሰሓባ የአነስ ኢብኑ ማሊክ ረዲየላሁ ዐንሁ ዘመንም አሳልፈዋል። የአቡ ሐኒፋ አባት የሆነው ሳቢት የዲን ጥንካሬ የነበራቸው ባለጸጋ ነጋዴ ነበሩ። እንዲያውም ከዓሊይ ብን አቢ ጣሊብ እንደተገናኙ ይነገራል። የአቡ ሐኒፋ አያት በነይሩዝ በዓል ወቅት ለኢማም ዓሊ ፋሉዘጅ ወይንም በወቅቱ እጅግ ውድ የነበረ ጣፋጭ ምግብ በስጦታ እንዳበረከቱላቸው ይነገራል። ይህም ቤተሰባቸው እጅግ ባለ ሀብት እንደነበሩ ታላቅ ማሳያ ነው። ሰሓቢዩ ዓሊይ ብኑ አቢ ጣሊብ ከአቡ ሐኒፋ አባት ጋር በተገናኙ ጊዜ ለሳቸውና ለዘር ማንዘራቸው ዱዓ እንዳደረጉላቸው በስፋት ይነገራል። በዚህም ምክንያት አቡ ሐኒፋ በኢማን በሂዳያና በበረካ በሞላ ቤት ውስጥ አደጉ። አባታቸው ነጋዴ በመሆናቸው ወጣቱ አቡ ሐኒፋ እድገታቸው በገበያና በንግድ ስፍራዎች ነበር። በመጀመሪያው የሕይወት ዘመናቸው ወደ ገበያ ያዘወትሩ ነበር። ወደ ዒልም መጃሊሶች ጎራ የሚሉት አልፎ አልፎ ነበር። በኋላ ግን ወደ ዕውቀቱ ዓለም ሙሉ በሙሉ ሲገቡ ንግዳቸውን ለመከታተል ካልሆነ በቀር ወደ ገበያ መሄድን ሙሉ በሙሉ አቆሙ። ኢማሙ ቁርአንን ያሐፈዙ ሲሆን ለቁርአን ያላቸው ፍቅርና ትስስር እጅግ አስገራሚ ነበር። በረመዳን ወር ውስጥ እስከ 60 ጊዜ ቁርአንን ያኸትሙ እንደነበር ይነገራል። ይህም ቁጥሩ የቱንም ያህል ለትረካ ቢጋነን ለጌታቸው ቃል የነበራቸው ፍቅር ምን ያህል እንደነበር ቁልጭ አድርጎ ያሳያል። ኢማሙ አቡ ሐኒፋ ገና በ20 ዓመታቸው በዕልመል ከላም አልያም ቴዎሎጂና በዐቂዳ ዘርፍ እጅግ ከመላቃቸው የተነሳ በጣት ከሚቆጠሩ ሊቃውንት ተርታ ተሰለፉ። በመቀጠልም ወደ ፊቅህ አልያም የሕግ ሳይንስ ፊታቸውን አዞሩ። በወቅቱ ታዋቂ በነበሩት ፈቂህ በሐማድ ብን አቢ ሱለይማን እግር ስር በመውደቅ ከእውቀት ምንጫቸው ተጎነጩ። ሐማድ ስለ ተማሪያቸው አቡ ሐኒፋ ሲናገሩ በእውቀት መጅሊስ ውስጥ ከጎኔ ከአቡ ሐኒፋ በቀር ማንም እንዲቀመጥ አልፈቅድም በማለት ዒልማቸውን መስክረዋል። ኢማሙ አቡ ሐኒፋ ሁሉንም ኢስላማዊ ሳይንሶችና ሌሎች ጠቃሚ ዕውቀቶችን ካጠኑ በኋላ
የፊቅህ ዕውቀት በዲንም ሆነ በዱንያ ያለውን ታላቅ ደረጃ ተረድተው በዚያው ለመጽናት ወሰኑ። በንግድና በገንዘብ ልውውጥ ረገድ የነበራቸው ሰፊ ልምድ የሰዎችን የዕለት ተዕለት ግንኙነት የሚመለከቱ የፊቅህ ሕጎችን ለመቅረጽ ትልቅ እገዛ አድርጎላቸዋል። ከዚህም በተጨማሪ ከነገሮች ውስጥ ጥልቅ ፍሬ ነገሮችን የመረዳትና ሕጎችን የማውጣት አልያም የኢስቲንባጥ ልዩ ክህሎት የነበራቸው በመሆኑ ለሸሪዓው ሳይንስ ዋቢና መርጂዕ መሆን ችለዋል። የኢማም አቢ ሐኒፋ የሕይወት ጉዞ በእውቀት መድረኮች ብቻ የተገደበ አልነበረም። በዘመኑ ከነበሩ ገዢዎች ጋር የነበራቸው ግንኙነት በፈተናና በጽናት የተሞላ ነበር። በ121 ሂጅራ ዘይድ ኢብኑ ዓሊ ዘይነል ዓቢዲን በሂሻም ኢብኑ ዓብድልመሊክ ላይ ተቃውሞ ባነሱ ጊዜ ኢማሙ አቡ ሐኒፋ ለዘይድ ግልጽ ድጋፋቸውን ሰጥተዋል። እንዲያውም የዘይድን እንቅስቃሴ ረሱል ሰለላሁ ዐለይሂ ወሰለም በበድር ጦርነት ካደረጉት ተጋድሎ ጋር በማመሳሰል የቁርጠኝነት አቋማቸውን አሳይተዋል። ሆኖም ግን አብዮቱ በዘይድና በልጃቸው ያሕያ መገደል በ132 ሂጅራ በመጠናቀቁ ኢማሙ በኡመያውያኑ የነበራቸው ቅሬታ በረታ። ከገዢው አካልም ራሳቸውን አገለሉ። በወቅቱ የኩፋ ገዥ የነበረው የዚድ ኢብኑ ዑመር ኢማሙን በማስገደድ ንጹሃን ዜጎች ላይ የሞት ፍርድ እንዲፈርሙና በግድያ ትዕዛዞች ላይ እንዲፈርሙ ይወተውታቸው ነበር። ሆኖም ግን ኢማሙ በበደል ደም ላይ እጄን አልነክርም በሚል ጽኑ አቋም ጥያቄውን ውድቅ አደረጉ። በዚህ የተቆጣው ገዢ ኢማሙ እንዲገረፉና እንዲታሰሩ አዘዘ። በመጨረሻም ከሚገርፏቸው ሰዎች መካከል አንዱ በፈጠረላቸው አጋጣሚ ከእስር ቤት ሊያመልጡ ችለዋል። የአባሲያን አገዛዝ ሲመሰረትም ቢሆን የኢማሙ መከራ አላበቃም። አባሲያኑ ለረሱል ሰለላሁ ዐለይሂ ወሰለም ቤተሰቦች አልያም አህለል በይት የነበራቸው አያያዝ እጅግ አሳዛኝ ነበር። ኢማሙ አቡ ሐኒፋ ለአህለል በይት ያላቸው ጥልቅ ፍቅርና በእነሱ ላይ የሚፈጸመው ግፍ ስላሳዘናቸው ከአባሲያኑ መንግሥት ጋር በየትኛውም አካሄድ ለመተባበር ፈቃደኛ አልሆኑም። ኸሊፋው አቡ ጃዕፈር አልመንሱር በታላቅ ክብርና በገንዘብ ሊደልላቸው ቢሞክርም ኢማሙ ግን በፍትሕ መጓደል የተገኘን ድጋፍ አንቀበልም በማለት ራሳቸውን አገለሉ። ኸሊፋው አልመንሱር የኢማሙን ታማኝነት ለመፈተን ቃዲል ቁዳት አልያም የጠቅላይ ዳኝነት ሥልጣን ቢሰጣቸውም ኢማሙ ግን ለዚህ ኃላፊነት ብቁ አይደለሁም በሚል ምክንያት ጥያቄውን ውድቅ አደረጉ። ይህም ቢተኝነትም ኸሊፋውን አስቆጣው። በዚህም ምክንያት ኢማሙ ዳግመኛ ለእስርና ለግርፋት ተዳረጉ። ታላቁ ሊቅ ኢማም አቡ ሐኒፋ በ150 ሂጅራ በረጀብ ወር በ70 ዓመታቸው ከዚህ ዓለም በሞት ተለዩ። ስለ ግል ሕይወታቸውና ስለ አምልኮ ጥንካሬያቸው የሚከተሉት ድንቅ ታሪኮች ይነገራሉ። ለ40 ዓመታት ያህል የዒሻ ሰላትን በሰገዱበት ውዱእ የሱብሒን ሰላት ይሰግዱ ነበር። ይህም ማለት ሌሊቱን ሙሉ በዒባዳ ያሳልፉ ነበር ማለት ነው። በሞቱበት ስፍራ ቁርአንን ለ7000 ጊዜ እንዳከተሙም ይነገራል። ይህም ለጌታቸው ቃል የነበራቸው ልዩ ቁርኝት ማሳያ ነው። ኢማሙ በባግዳድ ከተማ ሲያርፉ በሰላተል ጀናዛ ላይ የተገኘው ሰው ብዛት እጅግ ከመብዛቱ የተነሳ 6 ጊዜ ያህል ደጋግሞ ሰላተል ጀናዛ እንደተሰገደባቸው በስፋት ይነገራል። የተቀበሩትም እዚያው ባግዳድ ውስጥ ነው። ኢማሙ አቡ ሐኒፋ በፊቅህና በዓቂዳ ዘርፍ በርካታ መጻሕፍትን ጽፈዋል። ከነዚህም መካከል አልፊቅህ አልአክበር፣ ይህም በዓቂዳ ሳይንስ ላይ የጻፉት ትልቁ መጽሐፋቸው ሲሆን ስለ እምነት ምንነት፣ ስለ አላህ ባህሪያትና ስለ ቀደር ሚዛናዊ የሆነ ማብራሪያ ይሰጣል። ሁለተኛው አልፊቅህ አልአውሰጥ፣ ይህ ደግሞ በተለያዩ መዝሃቦች መካከል የጋራ የሆኑ የፊቅህ ነጥቦችንና የሸሪዓን መርሆች በጥልቅ የሚዳስስ ድንቅ ሥራ ነው። አልመብሱጥ፣ ይህ ኪታብ የሐነፊ መዝሃብ መሠረት ሲሆን ኢማሙ ያስተማሯቸውን የፊቅህ ሕጎች ተማሪዎቻቸው የሰበሰቡበት ታላቅ ጥራዝ ነው። ኪታቡል አሰር፣ ይህ ኪታብ ኢማሙ ከሰሓቦችና ከታቢዕዮች የዘገቧቸውን ሐዲሶች የያዘ የሐዲስ ስብስብ ነው።
ኢማሙ አቡ ሐኒፋ በምክንያታዊነትና በጥልቅ ትንተና ላይ የተመሰረተ የፊቅህ ትምህርት ቤት በመገንባት ለሚሊዮኖች የእውቀት ፋና ሆነው አልፈዋል። የኢማሙ ሥራዎች በዘመናቸው ለነበሩ የፊቅህና የዓቂዳ ጥያቄዎች ምላሽ የሰጡ ታላላቅ ድርሳናት ነበሩ። ከነዚህም መካከል ተፍሲር ይገኝበታል። ኢማሙ አቡ ሐኒፋ የራሳቸው የሆነ የቁርአን ተፍሲር እንደነበራቸው ይነገራል። ምንም እንኳ ሙሉ የትርጓሜ ሥራ ለዛሬው ትውልድ ባይደርስም ሊቃውንት ግን የቁርአን አንቀጾችን በፊቅህና በምክንያታዊ እይታ እንዴት ይተረጉሟቸው እንደነበር ዘግበውታል። አልጃሚዑል ከቢር ይህ ኪታብ በርካታ የፊቅህ ሕጎችንና ጉዳዮችን የያዘ እንደ አንድ ትልቅ ኢንሳይክሎፒዲያ የሚቆጠር የሐነፊ መዝሃብ መመሪያ ነው። አንድ መታወቅ ያለበት ሐቅ እነዚህ የታላቁ ኢማም ሥራዎች ዛሬ ላለንበት ትውልድ ተደራሽ እንዲሆኑ ያደረጉት እንደ ሙሐመድ ኢብኑ ሐሰን አልሸይባኒ እና አቡ ዩሱፍ ያሉ ታላላቅ ተማሪዎቻቸው ናቸው። የኢማሙን አስተምህሮቶች በመሰብሰብ በሥርዓት በማደራጀትና በጽሑፍ በመመዝገብ ረገድ ተማሪዎቻቸው የማይተካ ሚና ተጫውተዋል። የሐነፊ መዝሃብ በስፋትና በይፋ እንዲሰራጭ ያደረገው ታላቅ የታሪክ አጋጣሚ ነበር። በኸሊፋው በሃሩን አልረሺድ ዘመን የኢማሙ አቡ ሐኒፋ ቀጥተኛ ተማሪ የነበሩት አቡ ዩሱፍ የዓባሲያን መንግሥት ቃዲል ቁዳት አሊያም ጠቅላይ ዳኛ ሆነው ተሾሙ። ይህ ሹመትም መዝሃቡ በመንግሥት መዋቅር ውስጥ እንዲካተትና የመንግሥት ይፋዊ የሕግ መመሪያ እንዲሆን መንገድ ከፈተ። ታላቁ ዓሊም ኢብኑ ሐዝም እንደገለጹት ሁለት መዝሃቦች በመጀመሪያ ዘመናቸው በመንግሥትና በሥልጣን ጥንካሬ ተስፋፍተዋል። እነሱም የሐነፊይና የማሊኪ መዝሃቦች ናቸው። ይህም የሚያሳየው የዳኝነት ሥልጣንና የመንግሥት ድጋፍ አንድን የፊቅህ ትምህርት ቤት በተለያዩ ግዛቶች ለማስረጽ የነበረውን ከፍተኛ ሚና ነው። የሐነፊ መዝሃብ ወደ ግብፅ የገባው በዓባሲያን ዘመን ነበር። በ146 ሂጅራ ኸሊፋው አልማህዲ ኢስማዒል ኢብን ኢልያስ አልኩፊን በግብፅ የመጀመሪያ የሐነፊ መዝሃብ ተከታይ ዳኛ አድርገው ሾሙት። በዚህም ምክንያት መዝሃቡ በግብፅ ሊቃውንትና በዳኝነት ሥርዓቱ ውስጥ ሰርጾ እስከ ፋጢሚዮች ዘመን ድረስ በበላይነት ቆይቷል። ሆኖም ግን የሺዓ መዝሃብ ተከታይ የሆኑት ፋጢሚዮች ግብፅን ሲቆጣጠሩ የነበረውን የዳኝነት ሥርዓት በመቀየር የሐነፊ ዳኞችን አባረሩ። በዚህም ምክንያት መዝሃቡ በከተሞች አካባቢ ተጽዕኖ ቢቀንስም በገጠራማው የግብፅ ክፍሎች ግን ሕዝቡ ላይ ሳይለወጥ መዝሃቡን ጠብቆ ቆይቷል። በኋላም የአዩብዮች መስራች የሆነው ሰላሑዲን አልአዩቢ ሥልጣን ሲይዝ በሀገሪቱ ላይ ትልቅ የሃይማኖትና የፖለቲካ ማሻሻያ አደረገ። የፋጥሚዮችን የሺዓ ተጽዕኖ በማስወገድ የሱኒ ትምህርት ቤቶችን ዳግም አቋቋመ። በዚህ ወቅት በግብፅ ምድር የሻፊዒይ መዝሃብ ይፋዊ የመንግሥት መዝሃብ ሆኖ የተሾመ ሲሆን ለማሊኪ መዝሃብም ትልቅ ስፍራ ተሰጥቶት ነበር። ይህም የሐነፊ መዝሃብ የታሪክ አሻራ በግብፅና በዓለም እስልምና ታሪክ ውስጥ የነበረው ሚና እጅግ ሰፊ መሆኑን ያሳያል። በመግሪብ አሊያም በሰሜን አፍሪካ ምድር የሐነፊ መዝሃብ የገባው በዓባሲያን ኸሊፋዎች ዘመን በዳኛው አሰድ ኢብኑ ፉራት አማካኝነት ነበር። ዳኛው በተወሰኑ አካባቢዎች መዝሃቡን ተግባራዊ ለማድረግ ጥረት አድርገዋል። ይሁን እንጂ በጊዜ ሂደት በተለይም በአንዳንድ የሙዋሂዲን ገዢዎች ዘመን የማሊኪ መዝሃብ በሰሜን አፍሪካ ምድር ስር ሰዶ የበላይነቱን መያዝ ጀመረ። ለማሊኪ መዝሃብ መስፋፋትና በሕዝቡ ዘንድ ተቀባይነት ማግኘት ከፍተኛውን ድርሻ የተወጣው በመግሪብ ምድር ዳኛ የነበረው አልሙዒዝ ብን ባዲስ ነው። እስከ ዛሬ ድረስ አብዛኛው የሰሜን አፍሪካ ሕዝብ የማሊኪ መዝሃብ ተከታይ እንዲሆን መሠረት የጣለውም የእርሱ ጥረት ነው። የማሊኪ መዝሃብ በሰሜን አፍሪካ ሀገራት ተመራጭ ሊሆን የቻለው ከመዝሃቡ የፊቅህ ደንቦች ይልቅ ለሕዝቡ ማኅበራዊ ኑሮና ባህል የቀረበ ሆኖ በመገኘቱ ነው። ይህም አንድ መዝሃብ በአንድ አካባቢ የበላይነትን እንዲይዝ የፖለቲካው ሥልጣንና የዳኝነት ውሳኔዎች ምን ያህል ወሳኝ ሚና እንደሚጫወቱ በግልጽ ያሳያል። ሁለተኛው ታላቅ የኢስላማዊ ፊቅህ ትምህርት ቤት የማሊኪ መዝሃብ ሲሆን መስራቹም ኢማሙ ዳሪል ሂጅረተይን አሊያም የመዲና ኢማም በሚል የክብር መጠሪያ የሚታወቁት
ኢማሙ ማሊክ ኢብኑ አነስ ናቸው። አብዛኛዎቹ የታሪክ ሊቃውንት እንደሚስማሙት ኢማሙ ማሊክ በ93 ሂጅራ በመዲነተል ሙነወራ ተወልደዋል። የዘር ግንዳቸው ዚ አስባህ ከሚባል የየመን ጎሳ የሚመዘዝ ሲሆን እናታቸው አልዓሊያ ቢንቱ ሸሪክም የየመን ተወላጅ ነበሩ። ኢማሙ ማሊክ ያደጉት በዕልም በበለጸገ ቤተሰብ ውስጥ ነው። አያታቸው ማሊክ ኢብኑ አቢ ዓሚር ከታላላቅ ታቢዕዮች አንዱ ሲሆኑ እንደ ዑመር ኢብኑ አልኸጣብ፣ ዑስማን ኢብኑ ዓፋንና ጠልሐት ኢብኑ ዑበይድላህ ረዲየላሁ ዐንሁም ካሉ ሰሓባዎች ሐዲትን በመዘገብ የሚታወቁ ታላቅ የሐዲት ሊቅ ነበሩ። መዲና ደግሞ ኢማም ማሊክ የነቢዩን ሰለላሁ ዐለይሂ ወሰለም ሱናዎችና ሐዲቶች የሚማሩባት ሕያው የእውቀት ማዕከል ነበረች። የኢማሙ ቤተሰቦች ለሐዲትና ለአተር ዕልሞች ልዩ ትኩረት ይሰጡ ነበር። አያታቸውና ወንድማቸው ነድር ሙሉ ጊዜያቸውን ለዕልም የሰጡ በመሆናቸው ኢማም ማሊክ በልጅነታቸው በንግድ ወይም በሌላ ጉልበት ሥራ ሳይጠመዱ ሙሉ በሙሉ ለዕልም ፍለጋ እንዲተጉ ዕድል ሰጥቷቸዋል። ኢማሙ ማሊክ የእውቀት ጉዞአቸውን የጀመሩት ገና በ10 ዓመታቸው ነበር። ቁርአንን በልጅነታቸው የሐፈዙ ሲሆን የረሱልን ሰለላሁ ዐለይሂ ወሰለም ሐዲቶች በመቅሰም ረገድም እጅግ ትጉ ነበሩ። ከሊቃውንት ጎን ሳይለዩ የእውቀት መድረኮችን ያዘወትሩ ነበር። በዕልም ፍለጋቸው መጀመሪያ ላይ ትልቅ ተጽዕኖ ካሳረፈባቸው ሊቃውንት መካከል ረቢዓተ ራእይ በመባል የሚታወቁት ረቢዓት ብኑ አቢ ዓብድራሕማን ቀዳሚው ናቸው። ረቢዓ በወቅቱ ከመዲና ታላላቅ ሊቃውንት አንዱ ሲሆኑ ከቁርአንና ከሐዲት በመነሳት አዳዲስ ክስተቶችን በምክንያታዊነትና በንጽጽር አልያም ቅያስ የመተንተን ልዩ ጥበብ ነበራቸው። ኢማሙ ማሊክ ከዚህ መምህራቸው ፊቅህ ራእይ አልያም ምክንያታዊ የሕግ ትንተና የተባለውን ጥበብ ቀሰሙ። ይህ ዕውቀት የማሊኪ መዝሀብ በጽሑፍ ባልሰፈሩና ግልጽ መረጃ ባልተገኘባቸው ጉዳዮች ላይ አእምሮአዊ ጥረትን አልያም ኢጅቲሃድ እንዲጠቀም መሠረት ሆኖታል። ኢማሙ ማሊክ ለዕውቀት የነበራቸው ፍቅር ወደር የለውም። ገና በ21 ዓመታቸው ፈትዋ ለመስጠት ብቁ ሆነው ተገኙ። ለዕውቀት ያላቸው ታማኝነትና ትጋት ካሳዩባቸው አጋጣሚዎች አንዱ ለ8 ዓመታት ያህል ከታላቁ ዓሊም ኢብኑ ሁርሙዝ እግር ስር ሳይለዩ መማራቸው ነው። ኢማም ማሊክ በየቀኑ ማለዳ ወደ ኡስታዛቸው ቤት ይሄዱና እስከ ምሽት ድረስ እዚያው ይቆዩ ነበር። ይህ ተከታታይነት ያለው ጥረትና ትጋት የሒጃዝ ዓሊም አልያም የሒጃዝ ምድር ሊቅ የሚለውን ታላቅ ስም አጎናጽፏቸዋል። ኢማሙ ማሊክ በተሰጣቸው ልዩ የማስታወስ ችሎታ ይታወቃሉ። እንደ ዑርወት ኢብኑል ሙሰይብ፣ አልቃሲምና አቡ ሰለማ ካሉ ታላላቅ ሊቃውንት ዘንድ በመቅረብ በአንድ ቆይታ ብቻ ከ50 እስከ 100 የሚደርሱ ሐዲቶችን ያዳምጡ ነበር። እያንዳንዱንም ከሌላው ሳይቀላቅሉና ሳይዘነጉ የመያዝ ድንቅ ብቃትም ነበራቸው። በዘመናቸው የሐዲት ዘጋቢዎች ቢበዙም ኢማሙ ማሊክ ግን ሐዲትን በመቀበል ረገድ እጅግ ጥንቁቅ ነበሩ። አንድን ሐዲት የሚቀበሉት ዘጋቢው እጅግ የታመነና ጥብቅ የሆኑ መስፈርቶችን የሚያሟላ ሆኖ ሲገኝ ብቻ ነበር። እሳቸው ዘንድ የታወቀች አንዲት መርህ አለቻቸው። ይህ ዕውቀት ሃይማኖት ነው። በመሆኑም ሃይማኖታችሁን ከማን እንደምትቀበሉ ተመልከቱ የምትል ናት። በዚህም ጥንቃቄያቸው ምክንያት እንደ ኢማም አልቡኻሪይና ኢማሙ አቡ ዳውድ ያሉ ታላላቅ ሊቃውንት የኢማም ማሊክ አሳኒድ አልያም የሐዲስ ሰንሰለቶች ከሁሉ የላቁና ትክክለኛዎቹ ናቸው በማለት መስክረዋል። ኢማም ማሊክ ከታላቁ የሐዲስ ዘጋቢ ከናፊዕና ከኢብኑ ሺሃብ አዙህሪ ዘንድ ሰፊ ዕልምን ቀስመዋል። ይህም የሐዲስን ትርጉም የመረዳትና ከእነርሱም የፊቅህ ሕጎችን የማውጣት ችሎታቸውን አጎልብቶታል። ይህ የዕልም ጉዞ ለማሊኪ መዝሀብ መሠረት የሆነ ሲሆን መዝሀቡ በማስረጃነት ለሐዲስና ለዓመል አህሊል መዲና አልያም ለመዲና ሰዎች ተግባር ትልቅ ዋጋ እንዲሰጥ አድርጎታል። ታሪካዊ ምንጮች የኢማሙን የሥራ መስክ በዝርዝር ባይገልጹም አብዛኛዎቹ የታሪክ ምሁራን ግን በመዲና በነበረው የንግድ እንቅስቃሴ ውስጥ ይሳተፉ እንደነበር በስፋት ያትታሉ። በሌላ በኩል
እንደ ኸሊፋው ሃሩን አልረሺድ ያሉ የዓባሲያን መሪዎች ስጦታዎችን ይልኩላቸው ነበር። ኢማሙም ለንጉሳኑ ክብር ሲሉ ይቀበሏቸውም ነበር። ኢማም ማሊክ ደርስ ለመስጠትና ፈትዋዎችን ለመመለስ የመረጡት ስፍራ ታላቁን የረሱልን ሰለላሁ ዐለይሂ ወሰለም መስጅድ ነበር። የሚቀመጡበትም ስፍራ ቀደም ሲል ኸሊፋው ዑመር ኢብኑል ኸጣብ ይቀመጡበት የነበረው እንዲሁም ረሱል ሰለላሁ ዐለይሂ ወሰለም ኢዕቲካፍ ያደርጉበት የነበረው ቦታ ነበር። መኖሪያ ቤታቸውም ቢሆን የታላቁ ሰሓባ የዓብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ቤት የነበረ ሲሆን ይህም ከሰሓባዎች ጋር የነበራቸውን ጥልቅ መንፈሳዊ ቁርኝት ያሳያል። ኢማም ማሊክ በዕድሜ መግፋትና በህመም የሽንት መቆጣጠር ችግር ምክንያት ትምህርታቸውን ከመስጂድ ወደ ቤታቸው አዛውረው ነበር። ይሁን እንጂ ህመማቸው ለዕልምና ለሐዲት ያላቸውን አክብሮት አልቀነሰውም። ሰዎች ወደ ቤታቸው ሲመጡ አገልጋያቸውም ወጥታ ለፈትዋ ነው ወይስ ለሐዲት በማለት ትጠይቃቸው ነበር። ጉዳዩ ለፈትዋ ከሆነ ወዲያውኑ ወጥተው ይመልሱ ነበር። ነገር ግን የመጡት ሐዲት ለመስማት ከሆነ ኢማሙ ገብተው ገላቸውን ይታጠቡ፣ ሽቶ ይቀቡ፣ ያማረ ልብሳቸውን ይለብሱና በታላቅ ግርማ ወጥተው ይቀመጡ ነበር። ይህም የረሱል ሰለላሁ ዐለይሂ ወሰለም ንግግር በከፍተኛ ጥንቃቄና በታላቅ ክብር መተረክ አለበት ብለው ስለሚያምኑ ነበር። ኢማም ማሊክ እንደ ሌሎች መዝሃቦች የተቀረጸ የኡሱል አልፊቅህ መጽሐፍ ባይኖራቸውም በመዝሃባቸው ውስጥ የሚከተሉትን መሰረቶች ተጠቅመዋል። በኢማም ማሊክ መዝሃብ መሰረት የመዲና ነዋሪዎች የረሱልን ሰለላሁ ዐለይሂ ወሰለም ፈርጅ የወረሱ በመሆናቸው የነሱ የጋራ ተግባር እንደ ማስረጃ ይጠቀሳል። መሳሊሕ አልሙርሰላ፣ ይህ ማለት ግልጽ የሆነ መረጃ ባልተገኘበት ጉዳይ የሕዝብን ጥቅምና ደህንነት ታሳቢ ያደረጉ ሕጎችን ማውጣት ነው። ኢስቲሕሳን ማለትም ለሰዎች ይበልጥ አመቺና የተሻለ የሆነውን የሕግ አማራጭ መምረጥ ማለት ነው። ኢማም ማሊክ በሕግ ትንተናቸው ውስጥ ዑርፍ ወይም ለማኅበረሰብ ባህልና ልማድ ትልቅ ቦታ ይሰጡ ነበር። አንድ ድርጊት በሰዎች ዘንድ የተለመደ ሆኖ ከሸሪዓው መሠረታዊ ሕግጋት ጋር እስካልተጋጨ ድረስ እንደ ማስረጃ ሊወሰድ እንደሚገባ ያምኑ ነበር። በተጨማሪም ሰዱ ዘራኢዕ የሚባለውን መርህ ይጠቀሙ ነበር። ይህም ማለት ወደ ጥፋት ወይም ወደ በደል ሊያመሩ የሚችሉ መንገዶችንና በሮችን አስቀድሞ መዝጋት ማለት ነው። ምንም እንኳ ኢማም ማሊክ በእውቀት ዓለም ውስጥ ሰላማዊና ረጋ ያለ ሕይወት ቢመሩም በታሪካቸው ውስጥ አንድ ታላቅ የመከራ ወቅት አልፏል። ይህም ከዓባስያው ኸሊፋ ከአቡ ጃዕፈር አልመንሱር ጋር የተፈጠረው አለመግባባት ነው። በአንድ ወቅት ኢማም ማሊክ በግዴታ የተፈጸመ ፍቺ ተፈጻሚ አይሆንም የሚል ፈትዋ ሰጡ። ይህ ፈትዋ ኸሊፋውን ክፉኛ አስቆጣው። ምክንያቱም በወቅቱ ገዢዎች ሕዝቡን በግዴታ ቃለ መሐላ እንዲገቡ ያደርጉ ስለነበር በግዴታ የተደረገ ነገር ዋጋ የለውም የሚለው የኢማሙ አቋም የኸሊፋውን ሥልጣን ሕጋዊነት የሚያናጋ መስሎ ታያቸው። የከተማው ገዢ ጃዕፈር ኢብኑ ሱለይማን ይህንን አጋጣሚ በመጠቀም በኢማሙና በኸሊፋው መካከል የነበረውን ልዩነት አባባሰው። በዚህም ምክንያት ታላቁ ዓሊም ኢማም ማሊክ በኸሊፋው እስር ቤት ውስጥ በጽኑ ተገረፉ። ይህ ድርጊት በመዲና ሕዝብ ዘንድ ከፍተኛ ቁጣ እንቀሰቀሰ። የኢማሙን ክብርና ደረጃ የማይመጥን በደል እንደሆነም ታመነ። ይህ ክስተት በሊቃውንትና በገዢዎች መካከል የነበረውን ግንኙነት መልክ ያስቀየረ ሲሆን በዓባሲያን መንግሥት ላይም ሕዝባዊ ዓመፅ እንዲፈጠር አድርጓል። ኢማም ማሊክ ለትውልድ ካበረከቷቸው እጅግ ውድ ቅርሶች መካከል የሚከተሉት ኪታቦች ይገኙበታል። አልሙወጣ፣ ይህ ኪታብ በሐዲትና በፊቅህ ዘርፍ ከተጻፉ የመጀመሪያዎቹና መርጂዕ ከሆኑ ኪታቦች አንዱ ነው። በመዲና ሰዎች ዘንድ ተቀባይነት ያላቸውን የረሱልን ሰለላሁ ዐለይሂ ወሰለም ሐዲሶች፣ የሰሓባዎችን ፈተዋና የፊቅህ አቋሞችን በአንድ ላይ የያዘ ታላቅ መመሪያ ነው። ይህ ስለ አላህ ውሳኔና ስለ ሰው ልጅ ነፃ ፈቃድ የሚዳስስ ድርሳን ሲሆን በወቅቱ የነበሩ የተሳሳቱ አመለካከቶችን በምክንያት የሞገቱበት ነው። ኢማሙ ከሃይማኖታዊ ዕውቀት በተጨማሪ በስነ ከዋክብት ዙሪያ የነበራቸው ግንዛቤ ሰፊ እንደነበር ሥራዎቻቸው ይመሰክራሉ። የማሊኪ መዝሃብ መነሻውን ከመዲና አድርጎ ቀስ በቀስ ወደ ቱኒዚያ፣ ሞሮኮና ግብፅ ተስፋፋ። በአሁኑ ወቅትም በሰሜን አፍሪካና
በመግሪብ አገራት ውስጥ ቀዳሚውና ዋነኛው መዝሐብ ነው። መዝሐቡ ወደ ግብፅ የገባ በሁለተኛው ክፍለ ዘመን ሂጅራ በዑስማን ኢብኑል ሐከም አማካይነት ቢሆንም በ200 ሂጅራ አካባቢ የሻፊዒይ መዝሐብ በግብፅ ገዢዎች ዘንድ ተቀባይነት ማግኘት ሲጀምር የማሊኪ መዝሐብ በዳኝነት ዘርፍ የነበረው የበላይነት እየቀነሰ መጣ። ይሁን እንጂ መዝሐቡ በአንደሉስና በብዙ የአረብ ሀገራት ውስጥ ለዘመናት የሕግና የሥርዓት ምንጭ ሆኖ ዘልቋል። ሦስተኛው መዝሐብ ሻፊዒይ የሚሰኝ ሲሆን ይህ መዝሐብ በታላቁ ሊቅ ሙሐመድ ኢብኑ ኢድሪስ ሻፊዒይ አልቁረሺ የተመሠረተ ነው። የሚገርመው የታሪክ አጋጣሚ ኢማም ሻፊዒይ የተወለዱት የታላቁ ኢማም የአቡ ሐኒፋ ሕይወት ባለፈበት በዚያው በ150 ዓመተ ሂጅራ ነው። ኢማም ሻፊዒይ በኢስላማዊ ዕውቀት ታሪክ ውስጥ ልዩ ቦታ አላቸው። ኢማሙ በሐዲት ላይ የሚያተኩረውን የሂጃዝን ትምህርት ቤትና በምክንያታዊ ትንተናና ንጽጽር አልያም ቅያስ ላይ የሚያተኩረውን የኢራቅን ትምህርት ቤት በማዋሃድ ሚዛናዊ የሆነ አዲስ የሕግ ፈርጅ የቀረጹ ቀዳሚ ሊቅ ናቸው። ይህም ኡሱል አልፊቅህ አልያም የሕግ መሠረቶች ሳይንስ የተሰኘው ታላቅ የእውቀት ዘርፍ እንዲጠነሰስ ምክንያት ሆኗል። ኢማም ሻፊዒይ የተወለዱት በፊለስጢን ግዛት በጋዛ ከተማ ነው። ቤተሰባቸው ድሃ ቢሆንም በዘር ግንዳቸው ግን ከረሱል ሰለላሁ ዐለይሂ ወሰለም ጋር በአያታቸው በዐብደ መናፍ በኩል ይገናኛሉ። አባታቸው ገና በልጅነታቸው ስለሞተ እናታቸው ፋጢመት ኢብኑ ዐብዲላህ ይህ ክቡር ዘር እንዳይጠፋ በማሰብ ልጇን ይዛ ወደ መካ ተጓዘች። የኢማሙ የልጅነት የዕልም ጉጉት እጅግ አስደናቂ ነበር። የመጻፊያ ቁሳቁስ እጥረት በነበረበት በዚያ ዘመን ቁርአንን ሲሐፍዙ አንቀጾቹን በቆዳ ስባሪዎችና በሸክላ ቁርጥራጮች ላይ እየጻፉ ነበር ያሐፈዙት። ገና በ10 ዓመታቸው የኢማም ማሊክን ኪታብ አልሙወጣእን በቃላቸው አጠኑ። ይህ ብቃታቸውም ዕውቀትን በቀጥታ ከምንጩ ለመቅሰም ወደ መዲና እንዲጓዙ ምክንያት ሆናቸው። ኢማም ሻፊዒይ በመዲና ከኢማም ማሊክ ዘንድ ለረጅም ጊዜ ተምረዋል። ከዚያም ወደ የመን በመቀጠልም ወደ ባግዳድ በመጓዝ የኢማም አቡ ሐኒፋ ተማሪ ከነበሩት ከሙሐመድ ኢብኑል ሐሰን አሸይባኒ ዘንድ ትምህርታቸውን ቀጠሉ። በዚህም የማሊኪንና የሐነፊን መዝሐቦች ጠንቅቀው የማወቅ ዕድል አገኙ። ኢማም ሻፊዒይ ለቁርአንና ለሐዲስ ትንታኔዎች የዓረብኛ ቋንቋ ቁልፍ መሆኑን በሚገባ ተረድተው ነበር። ለዚህም ሲሉ በንግግር ለዛቸውና በቋንቋ ጥራታቸው ወደሚታወቁት ወደ ሁዘይል ጎሳዎች ዘንድ በመሄድ ለረጅም ዓመት አብረዋቸው ኖሩ። የእነርሱን ግጥሞችና ስነ ጽሑፎች በማጥናት የቋንቋውን ጥበብ ከማኅበረሰቡ ቀሰሙ። ይህ የቋንቋ ጥልቀትም ፈትዋዎቻቸውና ድርሳናቶቻቸው በተለይም አሪሳላ የተሰኘው ኪታባቸው እጅግ ግልጽ፣ ማራኪና በሰዋሰው የታነጹ እንዲሆኑ አድርጓቸዋል። ኢማም ሻፊዒይ በወጣትነታቸው በእውቀት መብሰላቸውን ካሳዩባቸው አጋጣሚዎች አንዱ ገና በለጋ ዕድሜያቸው በመካው ሙፍቲ በሙስሊም ኢብኑ ኻሊድ አዘንጂ አማካይነት ፈትዋ እንዲሰጡ መፈቀዱ ነው። ይህ ሹመት ለወጣቱ ኢማም ትልቅ የክብርና የእውቀት ማረጋገጫ ነበር። ኢማም ሻፊዒይ ወደ መዲና ተጉዘው ከታላቁ ሊቅ ከኢማም ማሊክ ኢብኑ አነስ ጋር ሲገናኙ ኢማም ማሊክ በሻፊዒይ ላይ የሚታየውን የኢማን ኑርና ብልህነት ተረድተው የሚከተለውን ታሪካዊ ምክር ለገሷቸው። ሙሐመድ ሆይ አላህን ፍራ፣ ወንጀልንም ራቅ። አላህ በልብህ ውስጥ ታላቅ ብርሃንን አኑሯልና በወንጀል እንዳታጠፋው ወደፊት ትልቅ ደረጃ ላይ ትደርሳለህ። ይህ ምክር በኢማም ሻፊዒይ ሕይወት ውስጥ ለእውቀትና ለጥንቃቄ ያላቸውን ቦታ ይበልጥ እንዲያጠናክሩት አድርጓቸዋል። ከኢማም ማሊክ ዕረፍት በኋላ ኢማም ሻፊዒይ ለኑሮ የሚሆን ገቢ ለማግኘትና ዒልም ለማስተማር ወደ የመን ተጓዙ። ከዚያም በቃዲነትና በፈትዋ ኺድማ ላይ እያሉ የየመኑ ገዢ የሚፈጽመውን ግፍ ተቃወሙ። ሆኖም ገዢው ይህንን ምክር ከመቀበል ይልቅ ኢማሙን በአመፅ ሊነሱ ካሉ ዓለዊዮች አልያም የዓልይ ቤተሰቦች ጋር ተባባሪ ነህ የሚል የሐሰት ክስ መሠረተባቸው። የዚህ መሰል ክስ በወቅቱ እጅግ አደገኛ ነበር። ኢማም ሻፊዒይ በሰንሰለት ታስረው ወደ ባግዳድ ወደ ኸሊፋው ሃሩን አልረሺድ ዘንድም ቀረቡ። በኸሊፋው ፊት በነበረው የጥያቄና መልስ መድረክ ኢማሙ ባሳዩት አስደናቂ የመከራከር ብቃትና ንግግር ኸሊፋው ተደነቁ።
ኸሊፋው የገዢውን ተንኮል በመረዳት ኢማሙን በነጻ ሲያሰናብቱ፣ በሌሎቹ ተከሳሾች ላይ ግን የሞት ፍርድ ፈረዱ። ይህ አጋጣሚ የኢማሙን ስም ይበልጥ እንዲገንና በባግዳድ ሊቃውንት ዘንድ ትልቅ ቦታ እንዲያገኙ አደረጋቸው። ኢማም ሻፊዒ በባግዳድ በቆዩበት ወቅት ከኢማሙ አቡ ሐኒፋ ተማሪዎች ከሆኑት ከሙሐመድ ኢብኑ ሐሰን አሸይባኒ ጋር ተገናኙ። በዚህም የሐነፊን መዝሃብ መሠረቶችና የኢራቅን የፊቅህ ትምህርት ቤት ጥልቀት አጠኑ። ከዚያም ወደ መካ በመመለስ ቂርአት ጀመሩ። በኸሊፋው አልማእሙን ዘመን በባግዳድ የሙዕተዚላ አስተሳሰብና የፍልስፍና ክርክሮች በሰፈነበት ወቅት ኢማም ሻፊዒ ከዚህ አይነት የፍልስፍና ንትርክ ራሳቸውን አገለሉ። በምትኩ ማኅበረሰቡን የሚያጠነክሩት ቁርአን፣ ሐዲትና ትክክለኛ የፊቅህ መርሆች መሆናቸውን አጽንዖት ሰጡ። ኸሊፋው አልማእሙን የዳኝነት ሹመት ቢሰጣቸውም ከፖለቲካ ግጭቶች ለመራቅና ሙሉ ጊዜያቸውን ለእውቀት ለመስጠት ሲሉ ጥያቄውን በጥበብ ውድቅ አደረጉት። በመጨረሻም ኢማም ሻፊዒ ወደ ግብፅ ተጓዙ። ግብፃውያን በታላቅ ክብር ተቀበሏቸው። በወቅቱ ግብፅ በአብዛኛው የሐነፊና የማሊኪ መዝሃብ ተከታይ ነበረች። ኢማም ሻፊዒ በሁለቱ ትምህርት ቤቶች መካከል ያለውን መካከለኛና ሚዛናዊ መንገድ የያዘ አዲስ የፊቅህ ትምህርት ቤት አቀረቡ። ይህም በግብፅ የተመሠረተው የሻፊዒ መዝሃብ ቀስ በቀስ በሊቃውንትና በሕዝቡ ዘንድ ተቀባይነትን አገኘ። የሻፊዒ መዝሃብ በጥልቅ ማስረጃ ላይ የተመሠረተ መካከለኛና ግልጽ በመሆኑ በአሁኑ ወቅት በአራቱ ታላላቅ መዝሃቦች ውስጥ ግንባር ቀደም ስፍራን ይዟል። ኢማም ሻፊዒ ዕውቀትን የገበዩባቸውና ለዛሬው ማንነታቸው መሠረት የሆኑ ታላላቅ ኡስታዞች ነበሯቸው። ከነዚህም መካከል እንደ ሱፊያን ኢብኒ ዑየይና፣ ሙስሊም ኢብኒ ኻሊድ አዘንጂ እና ሰዒድ ኢብኒ ሳሊም አልቀዳህ ያሉ ሊቃውንት ተጠቃሽ ናቸው። ኢማም ሻፊዒ ለትውልድ የሚተርፍ ታላቅ የዕውቀት ውርስን አውርሰው አልፈዋል። ከነዚህም መካከል የፊቅህ መመሪያዎች መሠረት የተጣለባቸው አሪሳለቱል ቀዲማና አሪሳለቱል ጀዲዳ ኪታባቸው ቀዳሚዎቹ ናቸው። በተጨማሪም ኢኽቲላፍ አልሐዲትና አሕካም አልቁርአን የተሰኙ ድንቅ ሥራዎቻቸው ኢማሙ በሐዲትና በፊቅህ መካከል ያለውን ትስስር የመተንተንና መመሪያዎችን የመቅረጽ ጥልቅ ብቃታቸውን ምስክር ናቸው። ኢማሙ በሐዲትና በፊቅህ መካከል ያለውን ትስስር የመተንተንና መመሪያዎችን የመቅረጽ ጥልቅ ብቃታቸውን ምስክር ናቸው። የሻፊዒ መዝሃብ በአጭር ጊዜ ውስጥ በታላላቅ የዓለም ክፍሎች ተሰራጨ። በመካ፣ በግብፅ፣ በየመን፣ በሱዳን፣ በሻም አሊያም በሶሪያና አካባቢዋ፣ በኢራቅ እንዲሁም በፋርስ ምድር ተቀባይነትን አገኘ። መዝሃቡ ካለው ተለዋዋጭነት አሊያም ፍሌክሲቢሊቲና ከሌሎች መዝሃቦች ጋር ካለው ቅንጅት የተነሳ በሊቃውንት ዘንድ ከፍተኛ አድናቆትን አተርፏል። ይህ ታላቅ ዓሊም በ204 ዓመተ ሂጅራ በግብፅ ምድር ሕይወታቸው ሊያልፍ ችሏል። በረጀብ ወር የመጨረሻው ምሽት የኢሻ ሰላትን ሰግደው ካበቁ በኋላ በ54 ዓመታቸው ከዚህ ዓለም በሞት ተለዩ። የቀብር ሥነ ሥርዓታቸውም በነጋታው ጁምዓ ከዓስር በኋላ ተፈጸመ። ሞት መቃረቡን በተሰማቸው ጊዜ ደረሳቸው የሆነው አልሙዘኒይ እሳቸው ዘንድ በመግባት ስለ ሁኔታቸው ጠየቃቸው። ኢማሙም እንዲህ ሲሉ መለሱለት፣ ከዚህ ዓለም ልሰናበት፣ ወንድሞቼን ልለይ፣ የሞትን ጽዋ ልጎነጭና ወደ ጌታዬ ልመለስ ጥቂት ሰዓታት ቀሩኝ። ነፍሴ ወደ ጀነት አቅንታ ደስታን እንደምትላበስ ወይም ወደ እሳት ወርዳ እንደምትረገም አላውቅም። ከዚያም አይኖቻቸውን ወደ ሰማይ አንስተው እያለቀሱ አላህን እንዲህ ሲሉ ተማጸኑ፣ ልቤ ሲደነድንና መንገዶቼ ሲጠቡኝ ያንተን ረሕመት እንደ መሰላል ተጠቀምኩበት። ጌታዬ ሆይ ወንጀሌ ቢገዝፍም ያንተ ይቅርታ ግን ከሁሉም በላይ ገዘፈ። አንተ ዘለዓለም ይቅር ባይ ነህ፣ ለባሪያህ ቸርነትንና ምሕረትን ከመለገስ አታቋርጥም። አራተኛውና የመጨረሻው መዝሃብ በኢማም አሕመድ ኢብኒ ሐንበል የተመሠረተው የሐንበልይ መዝሃብ ነው። ሙሉ ስማቸው አሕመድ ኢብኒ ሙሐመድ ኢብኒ ሐንበል አሸይባኒ ይባላል። የዘር ግንዳቸውም ጥንታዊና ታዋቂ ከሆነው የዓረብ ጎሳ ሸይባን ይመዘዛል።
ቤተሰቦቻቸው በበስራ ይኖሩ የነበረ ቢሆንም እሳቸውም በ164 ዓመተ ሂጅራ ተወለዱ። ኢማም አሕመድ ያደጉት በየቲምነት ነበር። አባታቸውን በሕፃንነታቸው በማጣታቸው እናታቸው በብቸኝነት ለዕልምና ለትልቅ ደረጃ እንዲበቁ ትልቅ አሻራ አሳርፋባቸዋለች። ገና በለጋነታቸው ቁርአንን በማሐፈዝና አጻጻፍን በመማር ወደ ኢስላማዊ ዕውቀት ዓለም ዘለቁ። በዘመኑ ከነበሩ የሐዲት ሊቃውንትና ሱፊዮች ጋር በመቀራረብ የቋንቋና የፍልስፍና ዕውቀትንም ቀስመዋል። ኢማም አሕመድ ለረሱል ሰለላሁ ዐለይሂ ወሰለም ሐዲት በነበራቸው ጥልቅ ፍቅርና ቁርጠኝነት ይታወቃሉ። የሐዲት ትምህርታቸውን በ177 ዓመተ ሂጅራ በባግዳድ የጀመሩ ሲሆን የፊቅህ ዕውቀትን ደግሞ የኢማም አቡ ሐኒፋ ተማሪ ከነበሩት ከአቡ ዩሱፍ ተምረዋል። ይህም በሐዲትና በፊቅህ መካከል ሚዛን የጠበቀ የራሳቸውን የፈትዋ አቅጣጫ እንዲቀይሱ ረድቷቸዋል። ዕውቀትን በመፈለግ ረጅም ጉዞዎችን አድርገዋል። በባግዳድ ለ7 ዓመታት ሐዲስ ሲሰበስቡ ቆይተው ወደ በስራ፣ ሻም፣ ሂጃዝና ኩፋ ተጉዘዋል። በ187 ዓመተ ሂጅራ በመካ ምድር ከኢማም ሻፊዒይ ጋር መገናኘታቸው በሕይወታቸው ውስጥ ትልቅ ለውጥ ያመጣ ኩነት ነበር። በኢማም ሻፊዒይ ዕውቀት እጅግ ከመገረማቸው የተነሳ በልባቸው ትልቅ ቦታ ይሰጧቸው ነበር። ኢማም አሕመድ ለዕውቀት ባላቸው ትልቅ ክብር የተነሳ በዕውቀት ሳይበስሉ ፈትዋ ለመስጠት አልተቻኮሉም። 40 ዓመት እስኪሞላቸውና በዕውቀት እስኪራቀቁ ድረስ ለፈትዋ አልተቀመጡም ነበር። 40 ዓመት ከሞላቸው በኋላ ግን ሕዝቡ በነበራቸው እምነት መሠረት ፈትዋ እንዲሰጧቸው ጠየቋቸው። ከዚያም መዝሃባቸው በስፋት መሰራጨት ጀመረ። የሐንበልይ መዝሃብ መሠረቱ በቁርአንና በሐዲስ ጽኑ ትስስር ላይ የተገነባ ነው። ዋና ዋና መርሆቹም ቁርአን፣ ሰሒሕ ሐዲት፣ የሰሓቦች ፈትዋ፣ ኢጅማዕ አልያም የሊቃውንት ስምምነት፣ በተወሰኑ መስፈርቶች ላይ የተመሠረተ ቅያስ አልያም ምሳሌያዊ ንጽጽርና የሕዝብን ጥቅምና ደህንነት አልያም መስለሓ ማዕከል ያደረጉ ናቸው። መዝሃቡ በጥብቅ የታሪክና የመረጃ ሰንሰለት ላይ በመመስረቱ በኢራቅ፣ በሻም፣ በሂጃዝና በአንዳንድ የሰሜን አፍሪካ አካባቢዎች በስፋት ተስፋፋ። ኢማም አሕመድ በታሪካቸው ውስጥ እጅግ አስቸጋሪውን የቁርአን ፍጡርነት ፈተና አልያም ሚሕነቱ ኸልቂል ቁርአን በጽናት አልፈዋል። ይህ ፈተና የተነሳው በኸሊፋው አልማእሙን ዘመን ነበር። ኸሊፋው በሙዕተዚላዎች ፍልስፍና በመነዳት ቁርአን የአላህ ቃል ሳይሆን ፍጡር ነው የሚል እምነት በሕዝቡ ላይ በኃይል እንዲጫን ትእዛዝ አስተላለፈ። ይህንን እምነት ያልተቀበሉት ሊቃውንት ከሥልጣናቸው እንዲነሱና እንዲታሰሩም ታዘዘ። በዚህ አስፈሪ ወቅት ኢማም አሕመድ እንደ ጸና ተራራ ሳይናወጡ ቁርአን ፍጡር ሳይሆን የአላህ ቃል ነው በማለት በጽናት ቆሙ። ይህ ቋጥኝ የመሰለ አቋማቸው የኸሊፋውን ቁጣ ቢቀሰቅስባቸውም እሳቸው ግን ለእውነት ሲሉ መከራውን በጸጋ ተቀበሉ። ከኸሊፋው አልማእሙን ህልፈት በኋላ ሥልጣኑን የተረከቡት አልሙዕተሲም የኢማሙን አቋም ለማለስለስ ሞከሩ። በሹመትና በገንዘብ ሊደልሏቸው ቢሞክሩም ኢማሙ ግን እንደ ዓለት የጸና አቋማቸውን አላላሉም። በዚህ ግትር አቋማቸው ሳቢያ ከፍተኛ ግርፋትና ስቃይ ደረሰባቸው። አካላቸው በግርፋት እስኪዝልና ጤናቸው እስኪታወክ ድረስ መከራን ተቀበሉ። በመጨረሻም ባለሥልጣናቱ ከእስር ሊፈቷቸው ተገደዱ። በ232 ዓመተ ሂጅራ አልሙተወኪል ሥልጣን ላይ ሲወጣ ያንን የቁርአን ፍጡርነት ፈተና በይፋ እንዲቆም ትእዛዝ አስተላለፈ። በዚህም ኢማም አሕመድ ዋጋው ምንም ያህል ቢከብድ ለእውነት የመቆም ታላቅ ተምሳሌት ሆኑ። ኢማሙ ኑሯቸው ከአባታቸው በወረሱት ቤት ኪራይ ላይ ብቻ የተመሠረተ ነበር። ከሰው ልጅ ላለመጠበቅና ክብራቸውን ለመጠበቅ ሲሉ ከማንም ስጦታ አይቀበሉም ነበር። በተለይም ከኸሊፋዎች የሚሰጥን ስጦታ በጥብቅ ይቃወሙ ነበር። እንዲያውም በአንድ ወቅት ኢማም ሻፊዒ በኸሊፋው አልአሚን ትእዛዝ የየመን ዳኛ ቃዲ ሆነው እንዲሾሙ ሲጠይቋቸው አቡ ዓብድላህ ሆይ ይህንን ጥያቄ ዳግም ካንተ ከሰማሁ ከእንግዲህ ከጎንህ አታገኘኝም በማለት የአቋማቸውን ጽናት ገልጠውላቸዋል። ታላላቅ የዘመኑ ሊቃውንት ለኢማም አሕመድ ያላቸውን አክብሮት እንዲህ ገልጸዋል። የኢማም ሻፊዒይ ተማሪ ሐርመለት ብኑ ያሕያ ከባግዳድ ስወጣ ከአሕመድ ብን ሐንበል በላይ አላህን ፈሪና የተራቀቀ ዓሊም አላገኘሁም ብለዋል። ለ50 ዓመታት አብረዋቸው የቆዩት ዓልይ ብን አልመዲኒ
በየዓመቱ መልካምነታቸውና ብቃታቸው እየጨመረ ይሄድ ነበር በማለት ኢማም አሕመድን አሞካሽተዋቸዋል። የሕያ ብኑ መዒን ስለ ጽናታቸው ሲናገሩ በአላህ ይሁንብኝ እሳቸው የሚችሉትን መከራ የመሸከም አቅምም ሆነ የእሳቸውን መንገድ መከተል እኛ አንችልም ብለዋል። ኢስሐቅ ብኑ ራህውያ ደግሞ የሐዲስ ዕውቀታቸውን ሲያደንቁ ሐዲስ ስንወያይ ትርጉሙና ፍልስፍናው ሲጠፋብን ከአሕመድ ውጪ ማንም ሊመልስልን አይችልም ነበር ይላሉ። ኢማም አሕመድ በዕድሜያቸው በመጨረሻዎቹ ቀናት ልጆቻቸውን ጠርተው ዱዓ አደረጉላቸው። ሕይወታቸው ከማለፉ 50 ቀናት ቀደም ብሎ የተወለደውን ትንሹን ልጃቸውን ሰዒድንና መራመድ የጀመረውን ሙሐመድን አቅፎ ሳሟቸው። ኢማሙ በህመም ላይ ሳሉ የታቢዒዩ ጣውስ በህመም ጊዜ ማቃሰት አልያም መጮህ አይወደድም ማለታቸውን ሰምተው ህመሙ ቢጸናባቸውም እንኳ ድምፃቸውን አጥፍተው ይታገሱ ነበር። በመጨረሻም በረቢዕ አወል 12 ጁምዓ ሊነጋ ነፍሳቸው ልትወጣ ስትል ገና ነው የሚል ቃል ይደጋግሙ ነበር። ልጃቸው ትርጉሙን ሲጠይቃቸው ልጄ ሆይ ሰይጣን በቤቱ ጥግ ቆሞ ጣቱን እየነከሰ አሕመድ ሆይ አመለጥኸኝ እያለ ነው። እኔ ግን ገና ነው ከዚህ ዓለም በተውሂድ እስክወጣ ድረስ አልተሳካልህም እያልኩት ነው አሉ። ይህም እስከ መጨረሻው ተንፋሻቸው የነበራቸውን የእምነት ጥንካሬ ያሳያል። ኢማም አሕመድ ከመሞታቸው በፊት ውዱእ እንዲያደርጉላቸው ልጆቻቸውን ጠየቁ። ውዱእም አደረጉላቸው። ውዱእ አድርገው እንደጨረሱና ዚክር እያደረጉ ሳለ ነፍሳቸው ወደ ፈጣሪዋ ተመለሰች። ኢማሙ ያረፉት በጁምዓ ጠዋት ነበር። ይህ ዜና ሲሰማ የባግዳድ ጎዳናዎች በለቀስተኛና በወዳጆቻቸው ተጨናነቁ። ኸሊፋው ለከፈን የሚሆን የሐር ጨርቅ ቢልኩም ቤተሰቦቻቸው ኢማሙ ከስልጣን ጋር ንክኪ ያለውን ነገር ሁሉ ይርቁ ነበር በማለት ሳይቀበሉ ቀሩ። በገዛ ቤታቸው በተሰራና በራሳቸው ገንዘብ በተገዛ ንጹሕ ጨርቅ ከፈኗቸው። የኸሊፋው ቤተሰቦችና በኒ ሃሽሞች መጥተው ግንባራቸውን በመሳምም ተሰናበቷቸው። በቀብራቸው ላይ የተገኘው ሕዝብ ብዛት ከአላህ ውጭ የሚያውቀው ማንም አልነበረም። የሰዎች ብዛት ከባድ ከመሆኑ የተነሳ ቀብራቸው የተፈጸመው በዐስር ሰዓት ነበር። የሐንበልይ መዝሐብ እንደ ሌሎቹ 3 መዝሐቦች በስፋት ያልተስፋፋበት ዋነኛው ምክንያት ኢማሙም ሆኑ ተማሪዎቻቸው ከባለስልጣናትና ከሹመት ይርቁ ስለነበር ነው። ሆኖም 4ቱ መዝሐቦች ማለትም ሐነፊ፣ ማሊኪ፣ ሻፊዒይና ሐንበሊ ዓላማቸው አንድ ነው፤ ቁርአንና ሱናን መከተል። በመካከላቸው ያለው ልዩነት በቅርንጫፍ ጉዳዮች ላይ እንጂ በመሰረታዊ እምነት አልያም ዓቂዳ ላይ አልነበረም። እነዚህ 4 ኢማሞች የፍትህ የጽናትና የእውቀት ተምሳሌቶች ነበሩ። ለጥቅም ሳይንበረከኩ ለእውነት ዋጋ በመክፈል የእስልምናን ሕግጋት ለትውልድ አቆይተዋል። የእነሱ መኖር ለእስልምና ፊቅህ ታላቅ ሀብትና ስፋትን ሰጥቶታል። ውድ አድማጮች፣ የ4ቱን ኢማሞች ታሪክ የዳሰስንበት ዝግጅታችን እዚህ ላይ ያበቃል። በቀጣይ በሌላ ርዕስ እስክንገናኝ ድረስ ደህና ሰንብቱ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።